መንግስት በርካታ ቤቶችን ከግለሰቦች መንጠቁን ሰምተናል። በሌላ በኩል ደግሞ በልዩ ልዩ የቤት አቅርቦት አማራጮች ከ100 ሺህ በላይ ቤቶች ግንባታ መጀመሩንም አውቀናል። በሌላ መረጃችን ደግሞ መንግስት አዲስ ግብር ማስተዋወቁ ይፋ ተደርጓል። በዚህም ተራ አስከባሪዎች ግብር እንዲከፍሉ ውሳኔ ተላልፏል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት በርካታ ቤቶችን ከግለሰቦች መንጠቁን ሰምተናል። ከዚሁ ጎን ለጎን ደግሞ በልዩ ልዩ የቤት አቅርቦት አማራጮች ከ100 ሺህ በላይ ቤቶች ግንባታቸው መጀመሩን አውቀናል። የአዲስ አበባ ከተማ ምክር ቤት ያለፉትን ወራት የቤት መሰረተ ልማትን በተመለከተ የተሰሩ ስራዎችን ሪፖርት አቅርበዋል። ከቤቶች ልማት አንጻር በበጀት ዓመቱ የከተማዋን የቤት አቅርቦት ለማሻሻል በመንግስት አስተባባሪነት በሪል ስቴትና በግል አልሚዎች በተለያዩ መርሃ ግብሮች ከ39 ሺህ በላይ ቤቶች ተገንብተው አቅርቦት መጨመር መቻሉ ተገልጿል። በልዩ ልዩ የቤት አቅርቦት አማራጮችም ከ120 ሺህ በላይ ቤቶች ግንባታቸው መጀመሩ ታውቋል። ከተጠናቀቁ ቤቶች ውስጥ የኮሪደር ልማትን ጨምሮ በተለያዩ ምክንያቶች ለሚነሱ የልማት ተነሺዎችና ለተለያዩ ለችግር የተጋለጡ ዜጎችን ታሳቢ በማድረግ ከ15 ሺህ በላይ ቤቶችን ለተጠቃሚዎች ማስተላለፍ መቻሉ ታውቋል። ከቤቶች ግንባታ ጎን ለጎን መንግስት በርካታ ቤቶችን ማስለቀቁንም ሰምተናል። ህገወጥነትን ከመከላከል አንጻር 115 የጋራ መኖሪያ ቤቶች፣ 73 የጋራ መኖሪያ ቤት የንግድ ቤቶችና 172 የቀበሌ ቤቶችን ማስለቀቅ መቻሉ ተገልጿል። ለልማት ጥያቄዎች መሬት ከማዘጋጀትና ወደ መሬት ባንክ በዳታቤዝ መመዝገብ አንጻርም ለተለያዩ አገልግሎቶች የሚውል 335 ሄክታር በላይ መሬት ማዘጋጀት መቻሉ ተነግሯል። የለማ መሬት ከማስተላለፍ አንጻር ለመካከለኛና ለከፍተኛ አምራች ኢንዱስትሪዎች፣ ለጋራ መኖሪያ ቤቶች፣ ለልማት ተነሺዎች፣ መንግስታዊና መንግስታዊ ላልሆኑ ተቋማት፣ ለተለያዩ የሃይማኖት ተቋማት፣ ለጥቃቅንና አነስተኛ የስራ ዕድል ፈጠራ፣ ለጊዜያዊ መጠቀሚያና ሀገራዊ ፋይዳ ላላቸው ፕሮጀክቶች የሚውል 408 ሄክታር መሬት ማስተላለፍ መቻሉ ታውቋል። በተጨማሪም ከ4300 በላይ ለሚሆኑ የልማት ተነሺዎች ምትክ ቦታ እንዲሰጣቸው ተደርጓል። በየጊዜው አዲስ የሚመጡ የይዞታ ማህደራት ሙሉ በሙሉ በዘመናዊ ቴክኖሎጂ አገልግሎት ለመስጠት ማህደራት ላይ የአሰራር ጥራት ኦዲት ማድረግ በተከታታይነት እየተሰራ መሆኑንም ሰምተናል። በሌላ በኩል ደግሞ ተራ አስከባሪዎች ግብር እንዲከፍሉ መወሰኑ ታውቋል። የአዲስ አበባ ከተማ አስተዳደር የታክሲ ተራ አስከባሪ ማህበራት ከገቢያቸው 20 በመቶውን ለመንግስት እንዲሰጡ የሚያስገድድ ደንብ ማጽደቁ ታውቋል። ማህበራቱ ዝግና መደበኛ የባንክ አካውንት እንዲከፍቱና ከ2 ዓመት በኋላ ወደ ሌላ የሥራ ዘርፍ እንዲሸጋገሩ ግዴታ የሚጥልም ደንብ ነው። የተርሚናል አገልግሎት አሰራርና ቁጥጥር የተሰኘው ደንብ ኢንተርፕራይዝ በማለት የሰየማቸው ማህበራት የሚደራጁት በከተማዋ የሥራና ክህሎት ቢሮ መስፈርት መሆኑ ታውቋል። ኢንተርፕራይዞቹ 30 በመቶ የግዴታ ቁጠባ መቆጠብ፣ 50 በመቶውን በተንቀሳቃሽ የባንክ ሂሳብ ማስቀመጥና የ1 ዓመት ውል መፈረም እንዳለባቸውም ይደነግጋል። በአዲስ አበባ ከተማ በሁሉም አካባቢዎች ያሉ የታክሲ ተራ አስከባሪዎች በአዲስ ሊተኩ መሆኑ ከሰሞኑ መዘገቡ ይታወሳል። በአዲስ አበባ ከተማ በሁሉም አካባቢዎች የታክሲ መጫኛና ማውረጃ ስፍራዎች ላይ ተሰማርተው የሚገኙ በሺዎች የሚቆጠሩ ተራ አስከባሪዎች በሌሎች በተደራጁ ወጣቶች እንደሚተኩ ታውቋል። በከተማ አስተዳደሩ ስር በየወረዳዎች በጥቃቅንና አነስተኛ ዘርፍ ከ2003 ዓ.ም ጀምሮ በመደራጀት ላለፉት 14 ዓመታት በታክሲ ተራ ማስከበር ስራ የተሰማሩ ወጣቶች እንደገለጹት ከዘርፉ በመውጣት ሽግግር ለማድረግ መስማማታቸውን ለየወረዳቸው እንዲያሳውቁ የተለያየ ቀነ ገደብ ተቀምጦላቸዋል። በከተማ አስተዳደሩ ስር በተራ አስከባሪነት ዘርፍ ተደራጅተው ለረጅም ጊዜ ሲሰሩ የቆዩት ወጣቶች እንዲለዩ መደረጉንና በተርሚናሎች ብዛት ልክም ተተኪ ወጣቶች እየተደራጁ መሆናቸው ተረጋግጧል። በሌላ በኩል ደግሞ ኢትዮጵያ የብሪክስ ባንክን እንድትቀላቀል በሁሉም አባል ሀገራት
ድጋፍ ማግኘቷ ተሰምቷል። ኢትዮጵያ በብሪክስ የተመሰረተውን የአዲሱ የልማት ባንክ የምትቀላቀልበት ጊዜ ቅርብ መሆኑን በብራዚል የኢትዮጵያ አምባሳደር ልዑል ሰገድ ታደሰ ገልጸዋል። አምባሳደሩ ኢትዮጵያ ባንኩን እንድትቀላቀል በሁሉም አባል ሀገራት ድጋፍ አግኝታለች ብለዋል። አምባሳደር ልዑል ሰገድ ለኢትዮጵያ የብሪክስ አዲሱ የልማት ባንክን መቀላቀል በዚህ ዓመት ትኩረት ከተሰጣቸው ነገሮች አንዱ ስለመሆኑ በማንሳት የባንኩ አባል ለመሆን የሚያስችላትን ጥያቄ ማቅረቧን ገልጸዋል። አምባሳደሩ ኢትዮጵያ የልማት ባንኩን ከተቀላቀለች በኋላ ግብርና፣ ኢነርጂና ኢንዱስትሪ ቅድሚያ የምትሰጣቸው ዘርፎች መሆናቸውን ገልጸዋል። አምባሳደር ልዑል ሰገድ አክለውም ኢትዮጵያ፣ ግብፅና ደቡብ አፍሪካ የአፍሪካን ጥቅሞች ለማስጠበቅ እየሰሩ እንደሆነ አንስተዋል። በብሪክስ በ2014 የተመሰረተው አዲሱ የልማት ባንክ የምዕራባውያን የፋይናንስ ተቋማትን እንዲገዳደር ታልሞ የተመሰረተ ሲሆን 8 የብሪክስ አባል ሀገራትን በአባልነት ይዟል። በሌላ በኩል ደግሞ ብሔራዊ ባንክ የሚያወጣው የውጭ ምንዛሪ ጨረታ ግልጽነት ይጎለዋል ሲሉ የባንክ ኃላፊዎች ተናግረዋል። ብሔራዊ ባንክ ከቅርብ ጊዜ ወዲህ የውጭ ምንዛሪ ጨረታዎችን ማውጣት የጀመረ ሲሆን በጨረታው አሰራር ላይ ቅሬታ እንዳላቸው ባንኮች እየተናገሩ ይገኛሉ። አንድ ስማቸው እንዲጠቀስ ያልፈለጉ የባንክ አመራር ሲናገሩ እኛ ያቀረብነው ዋጋ ተቀባይነት እንዳላገኘ ብቻ ነው የሚገለጽልን ብለዋል። ኃላፊው እንዳስረዱትም የመጫረቻ ዋጋቸውን በኢሜይል እንዲልኩ የሚደረግ ሲሆን ጨረታውን ማን እንደሚከፍተው እንኳን አናውቅም ብለዋል። ጨምረውም የኛ ዋጋ ከሌሎች ተወዳዳሪዎች ጋር ያለውን ልዩነትም የምናውቅበት መንገድ የለም ካሉ በኋላ የጨረታው አሰራር ግልጽነት እንደሚጎለው አስረድተዋል። አንድ ሌላ የባንክ ኃላፊ እንደገለጹት ደግሞ እነሱ ያቀረቡት ዋጋ ከሌሎች አነስተኛ ተብሎ ውድቅ ቢደረግም በሶስተኛው ዙር ጨረታ ወቅት ያቀረቡት ዋጋ ግን ከአማካኙ የበለጠ እንደነበር አስታውቀዋል። የባንክ ኃላፊዎቹ እንደሚሉት ብሔራዊ ባንክ በሚያወጣቸው ጨረታዎች የሚገለጸው በአማካኝ የቀረበለትን ዋጋና የተወዳደሩትን የባንኮች ብዛት ብቻ ነው። ምን ያህል ባንኮች የውጭ ምንዛሪውን እንዳገኙና ምን ያህሉ እንዳጡ የሚገልጸው ነገር እንደሌለም አስታውቀዋል። በመሆኑም በቀጣይነት ብሔራዊ ባንክ በሚያወጣቸው ጨረታዎች ላይ ግልጽነት ያለው አሰራር እንዲከተል አሳስበዋል። የኢትዮጵያ ብሔራዊ ባንክ በየሁለት ሳምንቱ እንዲህ አይነት ጨረታዎችን እንደሚያወጣ ያስታወቀ ሲሆን ባሳለፍነው ሳምንት ለአራተኛ ጊዜ ጨረታውን ማከናወኑ ይታወቃል። በአራተኛው ዙር ጨረታ $70 ሚሊዮን ለጨረታ ቀርቦ በአማካይ 131 ብር ከ49 ሳንቲም ለመሸጥ መቻሉን ይፋ ማድረጉን መግለጻችን ይታወሳል። በሌላ በኩል በኢትዮጵያ የሚገኙ የቤት ሰራተኞችን የሙያ ስልጠና በመስጠትና የብቃት ምዘና ፈተና ወይም COC እንዲወስዱ ለማድረግ ዝግጅት እየተደረገ እንደሚገኝ ተገልጿል። የቤት ውስጥ ሰራተኞች ራሳቸውን በሙያ ብቁ የሚያደርጉበት ስልጠና በመስጠትና የሙያ ብቃታቸውን የሚመዝን ፈተና ወይም COC እንዲወስዱ ለማድረግ እየተሰራበት እንደሚገኝ አንድነት ኢትዮጵያ የቤት ውስጥ ሰራተኞች ማህበራት ህብረት አስታውቀዋል። የቤት ሰራተኞች በማህበር ከመደራጀት በዘለለ ስልታዊ የሆነ የሙያ ክህሎቶቻቸውንና ደረጃቸውን ሊመዝኑ የሚችሉ ተቋማት በሀገር አቀፍ ደረጃ መኖራቸውን የህብረቱ ፕሬዝዳንት ሂሩት አበራ ገልጸዋል። በመሆኑም በስራና ክህሎት በኩል ተግባራዊ በሚደረገው አሰራር መሰረት ማንኛውም ሰው መሰረታዊ የሆኑ ምዘናዎችን በመውሰድ ራሱን ብቁ ማድረግ የሚችልበት አግባብ በመኖሩ የቤት ሰራተኞችም የትምህርት ደረጃ ሳይፈለግ በሙያቸው ብቻ ብቁ መሆናቸውን የሚያረጋግጡበት ምዘና ተግባራዊ እንደሚደረግ አስታውቀዋል። በዚህም መሰረት ለሙያው ብቁ መሆናቸውን የሚያረጋግጥ የብቃት ምዘና እንዲወስዱ ለማድረግ ማህበሩ እገዛ እያደረገ እንደሚገኝ ገልጸዋል። ከዚህ ጎን ለጎንም ራሳቸውን አብቅተውና የመደራደር አቅማቸውን ጨምረው ከአሰሪዎቻቸው ጋር የሚችሉትን ሙያ በማሳየት ብቁ ከሆኑ በሙያቸውና በምዘናቸው መሰረት የሚቀጠሩበትን መንገድ ለማመቻቸትም እየተሰራበት ይገኛል ብለዋል። የሙያ ብቃት ምዘናውም ማንኛውም በሙያ ብቁ ነኝ ያለ ሰው ምዘናው በሚሰጥበት ተቋም ውስጥ መፈተን የሚችል ሲሆን ስልጠና የሚያስፈልጋቸው ደግሞ ከ1 ወር ከግማሽ እስከ 6 ወር በሚደርሱ አጫጭር ስልጠናዎች መሰረት ራሳቸውን ማብቃት እንደሚችሉ ተናግረዋል። ከዚህም ባሻገር በኢትዮጵያ ለቤት ሰራተኞች ትምህርትና ስልጠና እንዲሁም ሙሉ ጊዜ ገብተው መሰልጠን የሚፈልጉ የቤት ሰራተኞችን በዛ ልክ የተዘጋጀ ፖሊሲ ባለመኖሩ
በመኖሩ ስርዓተ ትምህርቱ ላይ ማስተካከያዎች እንዲደረጉ ከትምህርትና ስልጠና ተቋማት ጋር እየተሰራበት እንደሚገኝ አስታውቀዋል። በመሆኑም የቤት ሰራተኞች የሙያ ብቃታቸውን እንዲያሳድጉ ለማድረግ የተለያዩ ስልጠናዎችንና የግንዛቤ ማስጨበጫዎች እየተሰጡ እንደሚገኙ ገልጸዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።